ሰላም ጤና ይስጥልን የቻናል ቤተሰቦች እንደምን ቆያችሁ? አሁን ለሰዓቱ ያሰባሰብናቸውን መረጃዎች ከዚህ ወደ እናንተ ማድረስ ጀመርን። በቅድሚያ ርዕሶቹን ላስተዋውቃችሁ። በእስራኤል ላይ እምነት የለንም፣ ትንኮሳ ከፈጸመች ለምላሹ ዝግጁ ነን ሲሉ አንድ የኢራን ባለስልጣን መናገራቸውን ሰምተናል። ግብጽ ተዋጊ ሄሊኮፕተሮቿን እንዲታደሱላትና እንዲዘምኑላት ከአሜሪካ ጋር ስምምነት መድረሷን የሚያመላክቱ መረጃዎች ወጥተዋል። ከሀገር ውስጥ ኢትዮጵያ የኦጋዴንን የተፈጥሮ ጋዝ ኤክስፖርት ፕሮጀክቷን እንደሰረዘች ዘገባዎች አመላክተዋል። ያለ ፍቃድ ከትግራይ ውጭ ያሉ የቀድሞ የክልል አመራሮች ደሞዝ መታገዱን ከወደ ትግራይ የደረሰን መረጃ አለ፣ እንሰማዋለን። በመጨረሻም ዛላምበሳ ከተማ አንድ የኤርትራ ወታደር 2 ሲቪሎች ላይ ተኩሶ አንድ ሰው ሲገድል ሌላ ሰው ማቁሰሉን ነዋሪዎች ተናግረዋል። አሁን ወደ ዝርዝር መረጃዎች እንለፍ። በእስራኤል ላይ እምነት የለንም፣ ትንኮሳ ከፈጸመች ግን ለምላሹ ዝግጁ ነን ሲሉ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራሂም ሙሳቫኒ ተናገሩ። በእስራኤል የተኩስ አቁም ላይ እምነት የለንም፣ እናም ትንኮሳ ከፈጸመች ለምላሹ ዝግጁ ነን ሲሉ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራሂም ሙሳቫኒ ተናገሩ። የኢራን ከፍተኛ ወታደራዊ አዛዥ ከ12 ቀናት የዘለቀው ጦርነት በኋላ እስራኤል በቅርቡ ለተስማማችው የተኩስ አቁም ስምምነት ምንም ማስተማመኛ የለንም ብለዋል። እስራኤል ኢራን ላይ ጥቃት ለማድረስ ካሰበች ግን በኃይል ምላሽ ለመስጠት ዝግጁ መሆናቸውን ኦፊሳላዊ የታስኒም የዜና አገልግሎት ዘግቧል። የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም አብዱራሂም ሙሳቫኒ ይህንን የተናገሩት ከሳውዲ መከላከያ ሚኒስቴር ልዑል ካሊድ ቢን ሳልማን ጋር በስልክ በተነጋገሩበት ወቅት ነው። ኢታማዦር ሹሙ ጠላት የተኩስ አቁም ስምምነትን ስለመያዙ በጣም እንጠራጠራለን ብለዋል። ጥቃት ለመፈጸም ካሰቡ ከባድ ምላሽ ለመስጠት ሙሉ በሙሉ ዝግጁ ነን ሲሉ አክለዋል። ጦርነቱን አልጀመርንም፣ ነገር ግን በሙሉ ኃይላችን ለአጥቂው ምላሽ ሰጥተናል ብለዋል ሲል ተስኒም የዜና ወኪል ዘግቧል። በኢራንና በእስራኤል መካከል ለ2 ሳምንታት ከሚጠጋ ጦርነት በኋላ ባለፈው ማክሰኞ የተኩስ አቁም ስምምነት ላይ መደረሱ የሚታወስ ነው። ወደ ሌላ መረጃ ስናልፍ ግብጽ ተዋጊ ሄሊኮፕተሮቿ እንዲታደሱላትና እንዲዘምኑላት ከአሜሪካ ጋር ስምምነት መድረሷን ምንጮች አሳውቀውናል። በስምምነቱ መሰረት አሜሪካ የግብጽን 43 AH-64E ኢፓች ሄሊኮፕተሮቿን ታድሳለች፣ በአዳዲስ ቴክኖሎጂ ውጤቶችን ታዘምናለች ተብሏል። ግብጽ ለአሜሪካ $2.3 ቢሊዮን የምትከፍላት ይህ ወታደራዊ ስምምነት ከመጪው ሐሙስ ጀምሮ ስራ ላይ እንደሚውልም ይጠበቃል። የአሜሪካ መከላከያ ደህንነት ትብብር ኤጀንሲ ይህን ስራ በበላይነት የሚመራ መሆኑ የታወቀ ሲሆን ይሄው ኤጀንሲ ስለ ስምምነቱ ለኮንግረሱ ማብራሪያ ሰጥቷልም ነው የተባለው። ወታደራዊ ጉዳዮች ላይ አተኩሮ የሚሰራው ዲፌንስ ዴይሊ እንደዘገበው የግብጽን ተዋጊ ሄሊኮፕተሮች ለማደስ የሚቀርበላትን ይህን የቢሊዮን ዶላሮች ስምምነት የአሜሪካ ውጭ ጉዳይ ሚኒስቴር አጸድቆታል። ተመሳሳይ የወሬ ምንጮች ባለፈው ሳምንት ያወጧቸው ዘገባዎች እንዳመለከቱትም ግብጽ ከቅርብ ጊዜያት ወዲህ በተለያየ ወታደራዊ ኃይሏን በማጠናከር ላይ ናት ብለዋል። ባለፈው ሳምንት ዘመናዊ ወታደራዊ ጀልባ መግዛቷንም ዘገባዎቹ አስታውሰዋል። ወደ ቀጣይ መረጃ ስናልፍ ያለ ፍቃድ ከትግራይ ውጭ ያሉ የቀድሞ የክልል አመራሮች ደሞዝ ይታገዳል ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ታደሰ ወረደ ገልጸዋል። ትግራይ ጊዜያዊ አስተዳደር ፕሬዝዳንት ያለ ፍቃድ ከትግራይ ክልል ውጭ ያሉ አመራሮች የደሞዝና የጥቅማ ጥቅም ክፍያ እንዲታገስ ትዕዛዝ አስተላልፈዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ሰኔ 19 ቀን 2017 በጻፉ ደብዳቤ በተለያዩ ምክንያቶች ያለ ፍቃድ ከትግራይ ውጭ የሚገኙ የቀድሞ የክልሉ ባለስልጣናት የደሞዝና ጥቅማ ጥቅም ክፍያ እንዲቆም ትዕዛዝ ሰጥተዋል። ክፍያው የታገደው ከሰኔ 1 ቀን 2017 ዓ.ም ጀምሮ እንደሆነ በደብዳቤው መገለጹ የተዘገበ ሲሆን እነማን በዝርዝሩ ተካተቱ የሚለውን ግን ለማወቅ ያደረግነው ጥረት አልተሳካም። ወደ ሌላ ሀገር ውስጥ ዜና ስናልፍ ኢትዮጵያ የኦጋዴን የተፈጥሮ ጋዝ ኤክስፖርት ፕሮጀክትን ሰረዘች። ኢትዮጵያ በኦጋዴን ክልል የሚገኘውን የተፈጥሮ ጋዝ ወደ ውጭ የመላክ ፕሮጀክትን እንደሰረዘች አስታወቀች። የገንዘብ ጥረትና የተግባራ መዘግየት በምክንያትነት ተጠቅሷል። በምትኩም የማዕድን ሚኒስቴር የተፈጥሮ ጋዝን ለሀገር ውስጥ ፍጆታ በተለይም ማዳበሪያ ለማምረትና የኤሌክትሪክ ኃይል ለማመንጨት የሚያስችል አዲስ ፕሮጀክት እያጠና መሆኑን ጠቁሟል።
የማዕድን ሚኒስቴር እንደገለጸው ኢትዮጵያ በተለይም በኦጋዴን ተፋሰስ በካሉብና ሂላላ አካባቢዎች ከፍተኛ የተፈጥሮ ጋዝ ክምችት ያላት ሲሆን ይህም ከ50 ዓመታት በላይ ለሚሆን ጊዜ ማዳበሪያ ለማምረት ኃይል ለማመንጨት እና ለተለያዩ የነዳጅ ምርቶች ለማገልገል የሚያስችል እንደሆነ ቢገመትም እስካሁን በጥልቀት አልተጠናም። ዘገባው የካፒታል ነው። ዛላምበሳ ከተማ ውስጥ አንዱ የኤርትራ ወታደር በተኮሰው አንድ ሰው ሲገደል አንድ ሰው ደግሞ መቁሰሉን ሰምተናል። አባት ተገድሏል፣ እናት ቀላል የአካል ጉዳት ደርሶባታል። ነዋሪዎች አንድ የኤርትራ ወታደር 2 ሲቪሎች ላይ ተኩሶ አንድ ሰው ሲገድል ሌላ ሰው ማቁሰሉን ነዋሪዎች ለቲክቫህ ኢትዮጵያ ተናግረዋል። የግድያና የማቁሰል ድርጊቱ የተፈጸመው በድንበር ከተማዋ ዛላምበሳ ሲሆን በአካባቢው የሚገኘውን ሕዝብ ክፉኛ አስቆጥቷል። ከትላንት በስቲያ አርብ ሰኔ 20 ቀን 2017 ዓ.ም በኤርትራ ወታደር ሲቪል የዛላምበሳ ነዋሪ ባልና ሚስት የተፈጸመው ግፍ የሚመለከት መረጃ ለደህንነታቸው ሲባል ስማቸው እንዳይገለጽ ያልፈቀዱ የከተማ ነዋሪዎች ለቲክቫህ ኢትዮጵያ መቀሌ አጋርተውታል። እንደ ነዋሪዎቹ ቃል በከተማዋ ሲቪል ለብሰው የአልኮል መጠጥ ሲቀማምሱ የዋሉ 2 የኤርትራ ወታደሮች ከሰዓት በኋላ ወደ መኖሪያ ካምፓቸው እያመሩ ሳለ 2 ህፃናት በቤታቸው አጠገብ ሲጫወቱ ያገኛሉ። አንደኛው ወታደር ሰክሮ ስለነበር ህፃናቱ ከመስደብ አልፎ ይመታቸዋል። ይህን ተግባር በቅርብ ርቀት ሲመለከት የነበረው የህፃናቱ ወላጅ አባት ቀረብ ብሎ ለምን መታቸው ብሎ ጠይቆ ሳይጨርስ የሰከረው ወታደር የታጠቀው ሽጉጥ አውጥቶ ይተኩስበታል። አባትም ይወድቃል። ተግባሩ ያስደነገጣት እናት እየጮኸች ባሏ ወደ ወደቀበት ስትጠጋ ወታደሩ እሷም ላይ እንደተኮሰባት ነዋሪዎች ገልጸዋል። አባት ትዳሩንና ልጆቹን ትቶ በተተኮሰበት ጥይት ህይወት ተቀጥፏል። እናት በተተኮሰው ጥይት ቀላል ጉዳት ደርሶባታል። ሌላኛው አብሮ የነበረው ወታደር ከአረመኔያዊ ተግባሩ ባያስጥለው ኑሮ የጉዳቱ መጠን ካጋጠመው በላይ ይሆን ነበር ሲሉ በቅርብ ርቀት ክስተቱን ያዩ የዓይን እማኞች ተናግረዋል። ዘገባው የቲክቫህ ኢትዮጵያ ነው። ውድ የቻናሉ ቤተሰቦች ለሰዓቱ የተያዙ መረጃዎች እነዚህ ነበሩ። መልካም ጊዜ እየተመኘን መረጃዎችን ሼር በማድረግ አጋርነታችሁን እንድታሳዩ እንጠይቃለን። በሌላ መረጃ እስከምንገናኝ ድረስ ቸር ቆዩ ብለን ተሰናበትን።